ሰከላ ጎጃም ግሽ አባይ የሚወስደን መረጃ ማስቀደም ነው ጀምረው። ሰከላ ግሽ አባይ ከተማ መጋቢት 29 ለሁለተኛ ቀን የዘለቀ ከባድ ውጊያ ተደርጓል። በውጊያው ከፍተኛ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ መድረሱን ነው መረጃዎች የሚያሳዩት። በዚህም እንግዲህ 41 የሚደርሱ የመንግስት ኃይሎች በድምሩ የመከላከያ የአድማ ብተናና የሚሊሻ አባላት ሙትና ቁስለኛ ሆነዋል። ትጥቅም በተመለከተም ከ32 በላይ የነፍስ ወከፍ እና የቃታ መሳሪያዎች በፋኖ እጅ ገብተዋል። እንደዚሁም ደግሞ በፋኖ ተይዘው የተወሰዱ የሚሊሻ አባላትም እንዳሉ የመረጃ ምንጮቹ ገልጸዋል። እስር ቤትም ተሰብሮ እስረኞችም አምልጠዋል ነው የተባለው። በከተማው በተለያዩ አካባቢዎች እንግዲህ ከባድ ውጊያ ነበር። ለሁለተኛ ቀን የአማራ ፋኖ በጎጃም 3ኛ ክፍለ ጦር የተለያዩ ብርጌዶች እና 5ኛ ክፍለ ጦር አንድ ብርጌድ በዚህ ውጊያ ላይ ስለመሳተፋቸው እንደዚሁ የጊዮን ብርጌድ ቃል አቀባይ ፋኖ የቻለ አድማሱ ከላከው መረጃ ለመመልከት ተችሏል። በንጹሃን ላይም 2 ሞት እንዲሁም ደግሞ ከፍተኛ የሆነ የንብረት ውድመት መድረሱን በፋኖ በኩልም እንደዚሁ ቀላልና ከባድ የአካል ጉዳት መድረሱን መረጃዎች ገልጸዋል። የአማራ ፋኖ በዘመቻ አንድነት የውሎ ሪፖርት ላይም ይሄ አብሮ ተካቷል። ወደ አርማጭሆ ስንሄድ አርማጭሆ እንደዚሁ በተፈጸመ ድንገተኛ የደፈጣ ጥቃት በመንግስት ወታደሮች ላይ ከፍተኛ ጉዳት ደርሷል ነው የተባለው። ልዩ ቦታው ጋብላ ተብሎ በሚጠራ ቦታ ከምዕራብ አርማጭሆ እንቅስቃሴ ላይ በነበረ ኮንቮይ ወታደራዊ ተሽከርካሪ መጋቢት 29 ከቀኑ 10 ሰዓት ተኩል በተፈጸመ ድንገተኛ ጥቃት በርካታ የመንግስት ወታደሮች ሙትና ቁስለኛ ሆነዋል። እንደ መረጃ ምንጮቹ ከሆነ ከ45 በላይ የመንግስት ወታደሮች ሙትና ቁስለኛ ሆነዋል ተብሏል። ይህም እንግዲህ ከፍተኛ የሆነ ወታደራዊ ኪሳራ ነው። ይህንን ጥቃት የፈጸመው የአማራ ፋኖ በጎንደር አንድነት አርበኞች ክፍለ ጦር ሻለቃ በሪሁን ገብረ ኢየሱስ ብርጌድ መሆኑን ለዚሁ መረጃዎች ጠቁመዋል። ወደ ምዕራብ ጎንደር መተማ ስንሄድ ኮኪት ሰሞኑን ተመድበው ከስልጠና ጣቢያ ወደ አካባቢው ከሄዱ 700 አዲስ ምልምል የአድማ ብተና አባላት መካከል እስካሁን 76 በላይ የሚሆኑት ስለመጥፋታቸው ነው የመረጃ ምንጮቹ የገለጹት። ከፊሎቹ ከነትጥቃቸው፣ ከፊሎቹ ደግሞ ጀሌ ሆነው እንደዚሁ ነው እየጠፉት ተብሏል። ይህንን በተመለከተ ከፍተኛ ድንጋጤ ተፈጥሯል። በዚህ ምክንያት ትናንትና ጉንዶ ተብሎ በሚጠራ ቦታ ከመከላከያ ጋር ስምሪት ተሰጥቷቸው የነበሩ የአድማ ብተና አባላት አቋም አላስተካከሉም፣ ወደ ፋኖ ይገባሉ፣ በፋኖ ላይ ለመተኮስ ሙሉ ስነልቦናዊ ዝግጅት የላቸውም በሚል መከላከያ መገምገሙና የጠፉ ጓደኞቻቸው አሳሳቢ መሆኑን ተከትሎ ወደ ካምፕ እንዲገቡ ተብሏል ነው የተባለው። ወደ 600 የሚደርሱ የአድማ ብተና አባላት እንደገና ወደ ካምፕ ገብተው የስነልቦና ግንባታ፣ የዘመቻ እቅድ እንዲሁም ደግሞ ጭካኔና ከፋኖ ጋር እንዴት መዋጋት እንዳለባቸው ድጋሚ ትምህርት ሊሰጣቸው ይገባል ተብሏል። በተለያዩ አካባቢዎች እንግዲህ የአድማ ብተና አባላት ከአዲሶቹም ጭምር እንደዚሁ ከስምሪት ቀጠናዎቻቸው እየወጡ ነው የሚገኙት። በዚሁ ቀጠና ጎንደር ጠዳ ከጎንደር ከተማ ጠዳ ክፍለ ከተማ በቅርብ ርቀት መገጭ ግድብ አካባቢ ተከታታይ የዲሽቃና የሞርተር ተኩስ ይሰማል ተብሏል። እስካሁን የደረሰው ጉዳት አልታወቀም ነው እየተባለው። ትላንት አመሻሽም ዛሬ ረፋድም በዚህ አካባቢ እንደዚሁ ከፍተኛ የዲሽቃ ተኩስ ይሰማል ተብሏል። ወደ ደንቢያም እንደዚሁ ሮቢት አካባቢ እንደዚሁ አልፎ አልፎ የተኩስ ድምፅ ይሰማል ብለዋል የመረጃ ምንጮች። የደረሰውን ጉዳት ግን ለማረጋገጥ እንዳልቻሉ ነው የገለጹት። ሌላው ከደብረ ታቦር ዛሬ ማለዳ ዙ 23 ዲሽቃ እና በርካታ የሰራዊት አባላት የጫኑ ወታደራዊ ተሽከርካሪዎች በብዛት ወደ ጉና፣ ጋሳይ፣ ክምር ድንጋይ፣ እስቴና ጋይንት ቀጠናዎች በብዛት ሲንቀሳቀሱ ስለመመልከታቸው ከደብረ ታቦር አካባቢ የዓይን እማኞች ይህንን ገልጸዋል። ወደ መተከል የሚወስድን መረጃ ሳስከትል መተከል ዳንጉር ወረዳ በደሙ ቀበሌ አዲስ ዓለም መንደር፣ ሰላም አርጊው ጎጥ እንዲሁም ደግሞ እንጃኩያ፣ ባዚር፣ ላም በጅውሃ፣ በላያ፣ አወንጅስ ተብሎ የሚጠሩ አካባቢዎች በእነዚህ አካባቢዎች በአማራ ተወላጅ መንደሮች ላይ ጥቃት ተፈጽሟል። ይህ ጥቃት ተፈጸመው በመንግስት ወታደሮች እና በአካባቢው ደግሞ እንደዚሁ ሌላ የፖለቲካ ዓላማ ይዘናል በሚሉና ነፃ አውጪ በሚባሉ ታጣቂዎች በጥምረት ነው። እነዚህ ታጣቂዎች ለመከላከያ መረጃዎችን እየሰጡ ጭምር ነው በአካባቢው ነዋሪዎች ላይ ሰቆቃ እንዲፈጸም ያደረጉት። በርካታ ንጹሃን ተጨፍጭፈዋል። እስካሁን ድረስ ቁጥራቸውን ቦል ማረጋገጥ አልተቻለም። መኖሪያ ቤቶች ተቃጥለዋል። በርካታ መኖሪያ ቤቶች ንብረት ተዘርፏል፣ ንብረት ወድሟል ነው የተባለው። እንግዲህ በ6 መንደሮች ዳንጉር ወረዳ የተፈጸመ ነው። አሁን ላለፉት 2 ዓመታት መተከል አካባቢ ያለው ጉዳይ ትንሽ ወደ መረጋጋት የመጣ ቢሆንም ሰሞኑ ደግሞ የሚታዩት መረጃዎች እነዚህ ናቸው። በመንግስት ኃይሎች የሚፈጸሙ ጭፍጨፋዎች
በዚሁ በጃዊ ቀጠና ጃዊ ከተማ ፈንድቃ ከተማ ፋኖ ፈጸመው ድንገተኛ ጥቃት 6 የሚሊሻ አባላት ሙትና ቁስለኛ ሆነዋል ተብሏል። ከጃዊ ፈንድቃ ከተማ ወደ ገጠር ቀበሌዎች አሁንም ትራንስፖርት እና እንቅስቃሴ ተዘግቷል። መውጣትና መግባት ተከልክሎ ህዝቡ በከፍተኛ ችግር ውስጥ ነው የሚገኘው። ትላንትና የተፈጸመውን ድንገተኛ ጥቃት ተከትሎ በአካባቢው ነዋሪዎች ላይም እንደዚሁ ድብደባዎች፣ እስራት ተፈጽሟል። ምግብ ቤት ላይም እንደዚሁ የመንግስት ወታደሮች ተኩሰው እንደዚሁ ንጹሃን ላይ ከባድ ጉዳት አድርሰዋል ነው የተባለው። አዊ ዞን ጃዊ ወረዳ። ሌላው መረጃ የስልክ ቅጅና ድምጾችን በተመለከተ የውስጥ መረጃ ምንጮች ያደረሱት ከቴሌ ወጥተው በርካታ የድምጽ ቅጂዎች ወደ መከላከያ የዘመቻ ስምሪት የአየር ኃይልና የግንባር ዘመቻ አዛዦች ተከፋፍሏል፣ ተሰራጭተዋል ነው የተባለው። ለብልጽግና የሚዲያ ሰራዊትም እንደዚሁ ከ160 በላይ የተቀነባበሩና የፋኖ ስልክ ልውውጥ ናቸው የተባሉ ድምጾች በማህበራዊ ሚዲያ እንዲለቀቁ ሊደረግ ነው ብለዋል የመረጃ ምንጮች። በተለይ የአየር ኃይል የድሮን ጥቃቶችን ለመፈጸም እነዚህን የድምጽ ቅጂዎች እንደዚሁ መሰረት አድርጎ እንዲንቀሳቀስ ከቴሌ ለመከላከያ መረጃዎቹ ተላልፈዋል ነው የተባሉት። ባለፈው ዓርብ ዕለት ነው በሳምንታዊ እንግዲህ መረጃ ስብሰባ ከቴሌና ድምጽ ቅጂዎች እየተላለፉት ብለዋል የመረጃ ምንጮቹ። ይህንን ተከትሎ እንግዲህ በተለያዩ አካባቢዎች የድሮን ጥቃቶች ሊፈጸሙ ይችላሉ። ስለዚህ አስፈላጊው ጥንቃቄ እንዲደረግ ነው የመረጃ ምንጮቹ የገለጹት፣ በንጹሃን ላይ የሚደርሰው ጉዳትም ለመቀነስ። በትግራይ ክልል የፖለቲካ ውጥረቱ ዛሬም እንደቀጠለ ነው። ወታደራዊ ኃይሉን ጨምሮ የተፈጠረው ፖለቲካዊ ውጥረት እንደቀጠለ ሲሆን መቀሌን ጨምሮ በአዲግራት በራያ አካባቢና ሌሎች የሽሬና ሌሎች አዋሳኝ ከተሞች አካባቢ ውጥረቱ ጨምሯል። በሌላ በኩል የብልጽግና ኃይል በአፋርና በደባርቅ ሽሬ አቅጣጫ ወደ ትግራይ እየተጠጋ ይገኛል። ጉዳዩን በተመለከተ እስካሁን በህወሓትም ሆነ በአቶ ጌታቸው ረዳ ጊዜያዊ አስተዳደር በኩል የተባለ ነገር ባይኖርም 3 ፓርቲዎች ግን ወታደራዊ እንቅስቃሴ ሊቆም ይገባል ሲሉ መግለጫ አውጥተዋል። ባለፉት ወራት እየተባባሰ የመጣው ጊዜያዊ አስተዳደሩና የህወሓት ፖለቲካዊ ልዩነት የፈጠረው ውጥረት አሁን የተባባሰ ሲሆን ይህም ውጥረት በዋናነት የአባባሰው የወታደራዊ ኃይል ውሳኔዎች ለማስፈጸም እያደረገ ያለው እንቅስቃሴ ነው። ዛሬ መግለጫ የሰጡ ኪዳን ለተጋሩ ለብሔራዊ አንድነት የፓርቲዎች ጥምረት የትግራይ ወታደራዊ ኃይል ለትግራይ ህዝብ አንድነትና ደህንነት መስራት ሲገባው ለአንድ ቡድን ስልጣን በሚል እንቅስቃሴ ውስጥ በመግባቱ የትግራይን አደጋ ይዞ እየመጣ ይገኛል ሲሉ ወቅሰዋል። ፓርቲዎቹ ለስልጣን የተነሳ ቡድን በመደገፍ የሚደረገው እንቅስቃሴ ለህዝቡ ስጋት ሆኗል ማለት ወቅሰዋል። እያደረገ ያለውን እንቅስቃሴ ያቁም ያሉትን ሰራዊት በኃይል የሚመጣ ለውጥ የለም፣ ከፍተኛ የሰራዊቱ አዛዦች የሚያደርጉት እንቅስቃሴ ተቀባይነት የለውም ያሉት የባይቶና የነጻነት ትግራይና የአረና ትግራይ ፓርቲዎች ጥምረት ሲሆኑ ጥያቄዎችን ማስመለስ የሚቻለው በሰላማዊ መንገድ ብቻ ነው ይላሉ። እነዚህ ኃይሎች አቶ ጌታቸው ረዳ የሚመሩት ጊዜያዊ አስተዳደር አማካኝነት በተመሰረተው የጊዜያዊ ምክር ቤት አባል ናቸው። ፓርቲዎቹ ይህን ይበሉ እንጂ የወታደራዊ ኃይሉ እንቅስቃሴ ግን ተጠናክሮ ቀጥሏል። ወታደራዊ ኃይሉ ጊዜያዊ አስተዳደሩን ህገወጥ ነው ካለ በኋላ ለዶክተር ደብረጽዮን ገብረ ሚካኤል የሚመሩት ህወሓት ወደ ስልጣን ለማምጣት ያለመን የተባለለት እንቅስቃሴ ገፍቶበታል። በዚሁም ከጊዜያዊ አስተዳደሩ በተጨማሪ የፌዴራልና የብልጽግና መንግስት እጁ ያስገቡበት ውጥረት ተባብሶ ቀጥሏል። በትግራይ ምድር በትላንትናው ዕለት የጊዜያዊ አስተዳደሩ ፕሬዚዳንት ጌታቸው ረዳ ለወታደራዊ ጀነራሎችና መሪዎች የግድ ደብዳቤ ጽፈዋል የተባለ ሲሆን በዚህ ደብዳቤ ሜጀር ጀነራል ዮሐንስ ወልደ ጊዮርጊስን ጨምሮ እንዲሁም ማሾ በየንና ምግበይ ታግደዋል የተባለው። ወታደራዊ ኃይሉ በበኩሉ በአዲግራትና በራያ እንዲሁም በወቅሮና በመቀሌ የተለያዩ አካባቢዎች እንዲሁም በደጋ ሐሙስ እንቅስቃሴዎችን እያደረገ ሲሆን በመቀሌና በራያ ያሉት በተጠንቀቅ እንዲቆሙ የተነገራቸው ሲሆን በአዲግራት ያለው ኃይል ደግሞ በከተማዋ የአሰሳ ስራ ተሰማርቶ ውሏል ተብሏል። ዛሬም በአዲግራት የጸጥታ ኃይሉ በጊዜያዊ አስተዳደር ውስጥ የሚሰሩ ኃላፊዎችን ለሰዓታት ይዞ መልቀቁን የተሰማው። በዚህ ጉዳይ ላይ የፌዴራሉ መንግስት ከፍተኛ እንቅስቃሴ ያደረገበት ሲሆን በትላንትናው ዕለት ከቀኑ 8 ሰዓት ላይ በመቀሌ የድሮን ቅኝት ሲያደርግም ተስተውሏል። የድሮን ቅኝቱ ዛሬም በሌሊት የቀጠለ ነበር የተባለ ሲሆን በዋናነት በመቀለ ከተማና በውቅሮ አዋሳኝ አካባቢዎች ነው የተደረገው ተብሏል። በተመሳሳይ የአገዛዙ መከላከያ በትላንትናው ዕለት ከሽሬ አቅጣጫ ከደባርቅ በመነሳት ኃይሉን ወደ ሽሬ ያስጠጋ ሲሆን ይህ የኃይል ስምሪት ከባድ መሳሪያዎችን፣ ሚሳኤሎችና ሮኬቶች ጨምሮ የተደረገበት ነው ተብሏል። በተመሳሳይ በአፋር አቅጣጫ ለኤርትራ አዋሳኝ በሆኑ አካባቢዎች ጨምሮ ከፍተኛ የሰራዊት ስምሪት እየተደረገ የታወቀ ሲሆን በአሁኑ ሰዓትም የብልጽግና አገዛዝ
ሰራዊቱን ለኤርትራም ለትግራይም በሚል እያዘጋጀ ይገኛል ተብሏል። በዋናነት የትግራይ ኃይሎች የሚያደርጉት እንቅስቃሴ ለመግታት ያለመ ነው የተባለው የብልጽግና ሰራዊት ስምሪት በዚህ 2 ቀናት ተጠናክሮ ቀጥሏል። እነ ዶክተር ደብረጽዮን ገብረ ሚካኤል ከአቶ ጌታቸው ረዳ ጋር የገቡበት ልዩነት ሰፍቶ የልዩነቱ ዋነኛ መነሻ የፕሪቶሪያው ስምምነት ነው ሲሉ ዶክተር ደብረጽዮን ገብረ ሚካኤል ተናግረዋል። የፕሪቶሪያው ስምምነት የልዩነታችን መነሻ ነው በሚሉበት በዚህ ሰዓት ስምምነቱን ተግባራዊ ለማድረግ ከሚደረጉ እንቅስቃሴዎች በበለጠ አንዱ በአንዱ ውድን ላይ የኃይል የበላይነት ለማረጋገጥ ያለመ ግልጽ እንቅስቃሴ በትግራይ ፖለቲከኞች ውስጥ እየተካሄደ ይገኛል። ከዚህ በተጨማሪም የፕሪቶሪያ ስምምነት ፈራሚ የሆነው የብልጽግና አገዛዝና ህወሓት በአሁኑ ሰዓት ግንኙነታቸው ሻክሮ ወታደራዊ ዝግጅቶችና እንቅስቃሴዎችን በግልጽ እያደረጉ ይገኛሉ። ይህንን ውጥረት በተመለከተ በጊዜ አሰራር ሆነ በህወሓት በኩል የተባለ ነገር የለም። በዋናነትም ታዲያ የፕሪቶሪያ ስምምነት ለማስፈጸም ኃላፊነት የወሰዱት የብልጽግና አገዛዝ መንግስት፣ የህወሓት ኃይሎችና የአፍሪካ ህብረት የጸጥታ ቡድን ጉዳዩን በተመለከተ እስካሁን ያሉት ነገር የለም። በክልሉ ያለው ፖለቲካዊ ውጥረት አሁንም ቢሆን አይሎ የቀጠለ ሲሆን መፍትሄ ነው የሚባሉ ጉዳዮች ግን እስካሁን ድረስ አልቀረቡም። የኢሊ ሆቴል ስብሰባ ሲደረግ ነው የሰነበተው። ኦፌኮ፣ ኦነግና ሌሎች የኦሮሞ ፖለቲከኞች የተገኙበት ከ11 በላይ የኦሮሞ የፖለቲካ ድርጅት ተወካዮች እንግዲህ በምርጫ ቦርድ ተመዝግበናል የሚሉና የሀገር ሽማግሌዎች የድሮ የኦህዴድ እና የአሁኑ የብልጽግና ባለስልጣናት የተገኙበት ስብሰባ ነበር በአዲስ አበባ ኤሊሊ ሆቴል የተደረገው። በዚህ ስብሰባ ላይ እንግዲህ የተጠበቀው ዋና ዓላማ ፖለቲከኞቹ ተሰባስበዋል። ህዝቡ ከጎናችን ይቁም፣ ሌላ ቀጣይ ለሚኖር ወታደራዊ ምልመላ ዘመቻ የአፍሪካ ቀንድ የፖለቲካ የበላይነታችን ለማረጋገጥ ህዝቡ ከጎናችን ሊቆም ይገባል፣ እኛ ቀድሞ ፖለቲከኞቹ ከጎን ቆመን ልናሳየው ይገባል የሚል መልእክት ለማስተላለፍ ነው። በኬንያ በኩል ያለውን ጉዳይ በእጃችን እያስገባን ነው። በጅቡቲ ያለው ጉዳይም እንደዚሁ ይህንንም እያስገባን ነው በእጃችን። በሶማሊያ ያለው ጉዳይ ወጣ ገባ ቢሆንም ይህንንም እንቆጣጠረዋለን። የሱዳን ጉዳይ እየወደቀ የመጣ ጉዳይ ነው። እንግዲህ የቀረን ብቸኛ በሰሜን ኢትዮጵያ ያለው ነው። ስለዚህ በሰሜን በኩል ያለውን ኢሳያስና ኤርትራ ጋር ጉዳዮችን ለማስተካከል የህዝብ ድጋፍ ያስፈልጋል የሚል ጉዳይ እንደተነሳ ነው። እንግዲህ ጉዳዩን ለማስተካከል የህዝብ ድጋፍ ያስፈልጋል ተብሏል። በዚህ ስብሰባ የተገኙት የመከላከያ ደህንነት መረጃ ዋና መምሪያ ኃላፊ ጀነራል ጌታቸው ጉድናን ጨምሮ ከ14 በላይ የወታደራዊ እንዲሁም የደህንነትና የፌዴራል ፖሊስ ተወካዮች ተገኝተዋል በኤሊሊ ሆቴል የኦሮሞ ፖለቲከኞች ስብሰባ ላይ። በዚህም እንግዲህ ከተገኙት መካከል ብርጋዴር ጀነራል ናስር አባዲጋ፣ ሌተናል ጀነራል ሹማ አብዴታ፣ ብርጋዴር ጀነራል ድሪባ መኮንን፣ ብርጋዴር ጀነራል ከበደ ረጋሳ እንዲሁም ደግሞ ከፌዴራል ፖሊስ 2 ስማቸው ያልተጠቀሱ ኮሚሽነሮች ተገኝተዋል ነው የተባለው። የመከላከያ ዋና መምሪያ በተለይ የደህንነትና መረጃ ዋና መምሪያ አዛዥ ጌታቸው ጉድናን ጨምሮ ተገኙበት ስብሰባ እንግዲህ የአዲስ አበባን ጉዳይ፣ የሽግግር መንግስት ጉዳይ፣ የፌዴራል ተቋማት ቁጥጥርን በሚመለከት እናንተ ጥያቄውን አምጡት እኛ እናስፈጽመዋለን የሚል አቅጣጫ ስለመስጠታቸው የሚገልጹት የመረጃ ምንጮች ፖለቲካዊ ጥያቄዎች ብለን እኛ እናቀርባለን፣ እነ ሽመልስና አብይ እንዲፈጽሙ እናደርጋለን የሚል አቅጣጫ ከሰጡ በኋላ ነው ይሄ መግለጫ እየቀረበው ተብሏል። በዚህም እንግዲህ ይህንን መግለጫ የጫካው ኦነግ ተቃውሞታል። ጃልመሮ የኤሊሊ ሆቴልን መግለጫ አውግዟል። የሰላም ድርድር በተፈለገው መንገድ ስላልሄደ ነው ይሄ ችግር የመጣው። በደቡብ አፍሪካ ድርድር ስለመደረጉ እንደዚሁ እንግዲህ ባለፈው መረጃ አድርሻችሁ ነበር። ይህን ጉዳይም በመግለጫው አንስቶታል። መግለጫው የአንድ ወገን ብቻ ስለሆነ አልቀበለውም ብሏል ኦነግ። የመንግስት ጄኔራሎች የተገኙበት ስብሰባ መደረጉ አመኔታን ያሳጣል ብሏል። ከዚህ ጋር በተያያዘ እንግዲህ እነዚህ ጄኔራሎች ለፖለቲከኞቹ የሰጧቸው ምላሽ ምንድን ነው? የኦሮሞን አገርነት የሪፐብሊክ ምስረታን ጥያቄ የምንቀበለው መጀመሪያ ኦሮሞ አንድ ሆኖ ጠላቱን ከተዋጋ በኋላ ነው የሚል ቅድመ ሁኔታ አስቀምጠዋል። እነዚህ ጄኔራሎች ጄኔራል ጌታቸው ጉድና የኦሮሞን የሀገርነትና የሪፐብሊክ ምስረታ ጥያቄ የምንቀበለው መጀመሪያ ኦሮሞ አንድ ሆኖ ጠላቱን ሲወጋ ነው የሚል ምላሽ ሰጥተዋል። ይሄ ቅድመ ሁኔታ መሆኑ ነው። ከዚህ ጋር በተያያዘ እንግዲህ የፖለቲካ ስብስቡ የነ ጀዋር የነ ጃልመሮና የነ ለማ ቡድን የኦሮሞን ጥያቄዎች ለማስተካከል እቅዱ አደናቃፊ ስለመሆኑም ተነስቷል ነው የተባለው። በዚህ በኩል እንግዲህ ከተነሱት ሀሳቦች መካከል በማጣቀሻነት ሶቪየት ህብረት ፈራርሳ ነው ታላቋ ራሻ የተመሰረተችው እንደገና። ስለዚህ ኢትዮጵያ ሳትፈርስ ታላቋን ኦሮሚያ መመስረት
አንችልም። ጊዜም ቅደም ተከተልም አይፈቅድልንም። ሌላውን ሰባብረን ካልጣልነው ታላቁ ኦሮሚያን እውን ማድረግ አንችልም የሚል እንግዲህ አሁን የፌዴራል መንግስት ባለስልጣን ከሆኑት መካከል ያውም ደግሞ በኢትዮጵያ ስም የመከላከያና የፌዴራል ፖሊስ ኮሚሽን ከሆኑት መካከል ይህ አስተያየት ተሰጥቷል ተብሏል። ለጊዜው የአዲስ አበባን፣ የሞያሌን፣ የድሬዳዋን፣ የሐረርን፣ የመተከልን፣ የአባይ ግድብና ሌሎች ጥያቄዎችን አንሱ፣ ይህን ፖለቲካ ጥያቄ ብለን እናቀርበዋለን። ሌላው ካልተዳከመና ሌላውን ካልሰበርን ግን እና ያለው ህብረት ካልፈረሰ የኦሮሞን ሀገርነት ጉዳይ ማንሳት ከባድ እንደሆነባቸው ጭምር ነው የገለጹት። ከዚሁ መረጃዎቻችን ጋር በተያያዘ እንግዲህ ለገሰ ቱሉ በወለጋ ስብሰባ አድርጎ ነበረ። ሰሞኑ እንግዲህ ብልጽግና በ28 ከተሞች ብልጽግና ኮንፈረንስ እያደረኩ ነው ብሎ ነበር። በዚህ ስብሰባ ላይ ምን ምን ጉዳዮች ተነሱ የሚለውን በተመለከተ የወለጋ የመረጃ ምንጮች ያደረሱን ዶክተር ለገሰ ቱሉ እንግዲህ ነቀምት ላይ በተደረገ የብልጽግና ኮንፈረንስ የቀድሞ ኢትዮጵያን ካርታ በማሳየት ነው እንግዲህ በስብሰባውን ሲያደርጉ የነበሩት። የቀድሞ ኢትዮጵያ ካርታ እንግዲህ አሰብንም፣ ኤርትራንም፣ ምጽዋንም፣ ቀይ ባህርንም ያካተተውን ካርታ እኛ ዓላማችን አሰብን ሁሉ ማምጣት ነው፣ ካርታው ይታያችኋል ወይ ብሎ ሲያቀርብ እኛ የምንፈልገው የኦሮሞን ሀገርነት ነው፣ ቀጥሎ የኦሮሞ ወደብ እንፈልጋለን፣ የኦሮሞ አሰብን ለማምጣት መጀመሪያ ኦሮሞ ሀገር ይሁን የሚል ተቃውሞ ጥያቄ እንደተነሳ በዚህ መሃል ደግሞ ለገሰ ቱሉ በኦሮሞኛ በበቂ ሁኔታ ምላሽ ባለመስጠቱ ስብሰባው ውስጥ ሁሉ ተቃውሞ ተነስቶ ነበረ። አሁንም በቅኝ ገዢዎች ቋንቋ ነው ወይ የምትናገሩት የሚል ጭምር እንግዲህ ያው ታውቃል የገቡበት የፖለቲካ ቅርቃር በኦሮሞኛ ቋንቋ ማጠቃለል የማይችል በአማርኛ መድረክ የሚመራ በሚል ተቃውሞ ነበረ። ከዛ በኋላ ካርታውን ለማስተካከል እንግዲህ የተለያዩ ካርታዎችን ጭምር በማሳየት ይሄ እስከ ራያ ድረስ በተለያየ ጊዜ ያሰመሩት ካርታ አለ። እሱን እስከ ቀይ ባህር በመውሰድ ይህንን ጉዳይ ሁሉ ነው የምናካተው የሚል ምላሽ ሰጥቷል ነው የተባለው። ይህንን በተመለከተ ከኦሮሞ ፖለቲከኞች ሰሞኑን ካሉ ዋና ዋና አጀንዳዎች እየተገኘ መረጃ ነው። ከዚህ ጋር በተያያዘ እንግዲህ በተለይ ኦህዴድ አዲስ አበባን፣ ድሬዳዋን፣ ሌሎች ከተሞችን በተመለከተ በኢሊሊ ሆቴል ተሳታፊዎች በኩል ያቀረበውን ጥያቄ በተመለከተ የአንድ የአማራ ምሁራን አማካሪዎች ውስጥ ለባለስልጣናቱ ስልክ የደወለ ስለመኖሩም የመረጃ ምንጮች ጠቁመዋል። በዚህ እንግዲህ ስልክ ከተደወለላቸው ባለስልጣናት መካከል ለጊዜው እንግዲህ ያው ስሙ ይቆይ የምላሻቸው ምንድነው? የመግለጫውን በተመለከተ ያው አዲስ አበባ እንወስዳለን የሚለውን በኦሮሚያ ክልል የሽግግር መንግስት እናቋቁማለን የሚለውን ድሬዳዋን፣ ሐረርን፣ መተከልን፣ ሌሎችን ሞያሌን እና ሌሎች አካባቢዎችን እንወስዳለን ከሚለው መግለጫ ጋር በተያያዘ መግለጫው የእኛን ስልጣን አደጋ ላይ የሚጥል ነው ብላችሁ ጠይቁ የሚል ምክር ለብአዴን ባለስልጣናት ተሰጥቷቸው ነበረ። ይህንን ለአብይ አህመድ አመልክቱ፣ የወጣው መግለጫና ይህን እንፈጽማለን ማለት የእኛን ስልጣን አደጋ ላይ ይጥላል፣ ይህንን የሚሰማ በሙሉ ከጎናችን እየራቀ ይሄዳል ብላችሁ አቅርቡ ተብለው ነበረ። ሆኖም እንግዲህ ክልሉን እያስተዳድረው ያለው መከላከያ ነው። አዲስ አበባም ለአንድ ብሔር ለምን ይሰጣል ብለን ለአብይ አህመድ ጥያቄ ብናቀርብ የሚሰማን የለም። እኛ ለደንቡና ለይስሙላ ነው እንጂ ስልጣን ላይ ያለ ነው ሌላ ምንም ስልጣን የለንም። ስለዚህ መከላከያ ነው የሚጠብቀን፣ ህይወታችንም ጭምር በመከላከያ እጅ ነው እኮ ያለው፣ መከላከያ ደግሞ የነሱ ነው የሚል ምላሽ ስለመስጠቱ እንዲሁም ደግሞ ይህን ጥያቄ ያነሳው ሰው በጭማሪ እንዴት በአንድ ሀገር ውስጥ ሌላ ሀገር ሲመሰረት ወይ ደግሞ ሌላ ሀገር ለመመስረት እንቅስቃሴ ሲደረግ እያያችሁ እንዴት ዝም ትላላችሁ የሚል ጥያቄ ሲጠየቁ እኛ እስከ ስልጣን የለንም ለደንቡ ነው ያለ ነው። በድጋሚ ነው እንግዲህ የሚያስተዳድሩት ራሳቸው ናቸው ክልሉን፣ መቼኛን ጭምር እንደሚገድሉንም አናውቀውም ብለዋል ነው የተባለው። ከዛ ቀደም ብሎ ሰሞኑን በተለይ ባለፈው ጄኔራሎቹን ከሰበሰበ በኋላ አብይ አህመድ ሌሎች የብልጽግና ባለስልጣናትን በተለይ የአማራ ብልጽግና ባለስልጣናት የሚባሉትን አግኝቷቸው ነበር ተብሏል። ከነዚህ እንግዲህ በተለይ የተወሰኑ ሰዎች ናቸው የተገኙበት በዚህ ስብሰባ። አብይ አህመድ ሰሞኑን በነበረው ስብሰባ ዛቻ አሰምቷል ነው የተባለው። አኩርፈው ከሄዱ ወድቀው ከወደቁ ወድቀው ከሚጥሉን ጋር ግንኙነት ያላችሁ እንዲሁም ደግሞ ህግ ማስከበሩን እያደናቀፋችሁ ያላችሁ እነማን እንደሆናችሁ አውቀናል። ሌላውን የብአዴን ብልጽግና ባለስልጣን ለማኝ አድርጌ አስቀምጨዋለሁ። ይህንን እናንተ ሁላችሁም አይታችኋል። ለእናንተ ግን ለምናችሁ እንኳን እንድትኖሩ እንኳን አልፈቅድላችሁም።
ምን እያደረጋችሁ እንደሆነ ሙሉ ዝርዝር መረጃ አለኝ የሚል እንግዲህ ዛቻም ማስፈራሪያም አሰምቷል ነው የተባለው። እንግዲህ እየሰሙ የባድን ባለስልጣናት ከፍተኛ ጭንቀት ውስጥ ስለመግባታቸው ነው የሚገለጸው። አብይ አህመድ እንግዲህ በዚህ መንገድ ነው እየጠራ ኦህዴዶችን በዛ መንገድ እየጠራ ልመናም ከጎን የሆኑ ይላል። በዚህ በኩል ደግሞ የብልጽግና ባለስልጣናትን እየጠራ ደግሞ ወድቀው ከወደቁና ወድቀው ከሚጎትቱን የቀድሞ ባለስልጣናት ጋር ግንኙነት ያላችሁ ህግ ማስከበር እያደናቀፋችሁ ያላችሁ እንድትለምኑ እንኳን አልፈቅድላችሁም የሚል ነው ያሰማው ዛቻ።